ላይም ጸጋ በዛልን ምሕረትም ደግሞ ከለለን ከነጋ የጀመርነውን የነገረ ክርስቶስና የነገረ ድነት ትምህርት 8ኛው ክፍል ላይ ዛሬ እንደደረስን አስባለሁ ካሁን በኋላ ሁለት ጊዜያቶች ብቻ ነው አብረን የምናሳልፈው ከዚህ በፊት በነበሩን ትምህርቶቻችን ላይ ደጋግሜ እንዳልኩትኝ የመጀመሪያዎቹ 6 ክላሶች ወይ ደግሞ ክፍለ ጊዜያቶች የሰጠነው ለነገረ ክርስቶስ ወይ ደግሞ ኢየሱስ ማን ነው ለሚለው ነበር 4 ክላሶችን ደግሞ ለነገረ ድነት ኢየሱስ ምን ሰራ ለሚለው ሰጥተናል ማለት ነው ባለፈው ሳምንት የመጀመሪያውን በነገረ ድነት ላይ ያለኝን ሐሳብና ነጥቦችን ለማንሸራሸር ሞክረናል በዋናኝነት ትኩረት ያደረግነው ድነት ምን ማለት ነው በሚለው ጉዳይ ላይና ለድነታችን የእግዚአብሔር የመለኮት አቅርቦት ለድነታችን እግዚአብሔር ምን ሰራ ምን አደረገ በዛውስ ደግሞ የኛን ሚና ቢስ መሆን ወይ ደግሞ ድርሻ ቢስ መሆን ምንም ተሳትፎ እንዳልነበረን ላሳያችሁ ሞከርኩኝ የጨረስነው ምን በሚል ሐሳብ ነው ለክርስቶስ ሞት ተምሳሌት የሆኑ ብሉይ ኪዳናዊ ምሳሌዎችን ይበልጥ የድነታችን ውድነት ድንቅነት እንዲገባን የሚያረጉ ስለሆነ የክርስቶስ ሞት በብሉይ ኪዳን በሚል ወደ 5 ሐሳቦችን ለማንሳት ቀጠሮ ይዘን ነበር የተለያየ ነው ምናልባት 5ቱንም ላንሰው እርግጠኛ ባልሆንም ግን በሚሰጣችሁ ሞጁል ላይ ወይ ደግሞ ሃንዳውት ላይ ታገኙዋቸዋላችሁ ሰፊ ነገር ማንሳት ስለማስብ አንዳንዱ ላይ በሩጫ ሄድበታለሁ አንዳንዱን ከያስኳቸው ነጥቦች የተወሰኑትን ብቻ ለማሳያነት እንዲሆን ያነሰው ይሄዳል ለክርስቶስ ሞት ተምሳሌት ከሚሆኑ ብሉይ ኪዳናዊ ንባባቶች መካከል ጥሩ አርጎ የሚነግረን ዘፍጥረት ምዕራፍ 3 ቁጥር 21 ላይ ነው ዘፍጥረት 3 21 ላይ ነው ዘፍጥረት 3 የአዳም የውድቀቱ ምዕራፍ መክፈቻ የውድቀት ምዕራፍ ነው ምዕራፍ 3 ላይ ከእግዚአብሔር የተለየበት ህይወት ያጣበት ሞት ፍርጃው የሆነበት በሱ ምክንያት ለዓለም ሁሉ ውድቀት ለዓለም ሁሉ ኩነኔ ምክንያት የሆነበት ቻፕተር ነው ቻፕተር 3 ምዕራፍ 3 አዳም የተከለከለውን ፍሬ ከበላ በኋላ በእግዚአብሔር ላይ ካመፀ በኋላ የወሰደው እርምጃ ሸሸ ይላል የእግዚአብሔር ድምጽ በሰማ ጊዜ ድምጽን ስለሰማው ፈራው ስለዚህ ሸሸው ይላል ሁሌ ኃጢያት የሚሰራው ስራ የሚያደርገው ነገር ቢኖር ይሄንን ኃጢያት ባለበት በዚያ በእግዚአብሔር ፊት የመቆም ድፍረት ይታጣል አዳም ጻድቅ በሆነው በእግዚአብሔር ፊት ቀድሞ ያደርግ እንደነበረው በድፍረት የመቆም መብትን ድፍረትን ነው ያጣው ሁለተኛ ሸሸ ወይ ከእግዚአብሔር ራቀ ይሄ የኃጢያት ውጤቶች እነዚህ ናቸው በሚገርም ሁኔታ ግን የሸሸውንና የራቀውን አዳም ሊፈልግ እግዚአብሔር መጣ ትልቁ የድነት አስተምሮት ይሄ ነው ትልቁ የድነት ቋንቋ ይሄ ነው እግዚአብሔር ኃጢያተኛውን ሊፈልግ መጣ ሰው አይደለም ወደ እግዚአብሔር የሄደው ሰው አይደለም ለበሽታውና ለህመሙ መፍትሄ ፍለጋ ወደ እግዚአብሔር የሄደው ፈዋሹ እግዚአብሔር አዳኙ እግዚአብሔር ወደ ሰው ዓለም መጣ ጌታችን ኢየሱስ በሉቃስ ወንጌል ላይ እንዳለው የሰው ልጅ የጠፋውን ሊፈልገው እና ሊያድነው መጣ ሊፈልገው መጣ አንድ ነገር ነው ሊያድነው መጣ ሌላ ነገር ነው የጠፋው ሰው የወደቀው ሰው አመፀኛውን ሰው ሊፈልገው የመጣው ሊቀጣው አይደለም በእግዚአብሔር ላይ ወደ አመፀው የአዳም ዘር መለኮት የመጣው ፈልጎ ሊያድነው ነው ቆሻሻው ሊጠርግለት ነው የሉቃስ ወንጌል የሰው ልጅ የተባለው ኢየሱስ ፈላጊ እንደሆነ በግልጽ የታየበት መጽሐፍ ነው ምዕራፍ 15 ማየት ይችላልላችሁ ለዚህ ሐሳብ በጣም አጉሊ እንዲሆን ስለፈለኩኝ እነሱ ክፍሎችን በተባባሪነት እንድናነሳቸው ፈልጋለሁ ሉቃስ 15 ላይ አንድ ሰው 100 በጎች ነበሩት ከ100 በጎች መካከል አንደኛው በግ ጠፋ ይሰው 99ኙን ቤት አስቀምጦ የጠፋውን ሊፈልግ ሄደ የሰው ልጅ ፈላጊ ነው የጠፋውን ፈላጊ ነው እሱ ነው የሚነግረን የጠፋውን በግ ግን ባገኘው ጊዜ እየገረፈ ቀንዱን እያለ እያጉላላ እያንገላታ አመጣው ሳይሆን የሚለው ተሸክሞ አመጣው ፈላጊ ተሸካሚ ወደ ቤቱ በመጣው ጊዜ ጎረቤቶቹን ጠርቶ የበጎቹ ባለቤት ምን ይላል የጠፋው በጌ ተገኝቷል ከኔ ጋር ደስ ይበላችሁ በጠፋው መገኘት የሚደሰት የጠፋው በማዳን የሚደሰት የእግዚአብሔር ልጅ እሱን ዘፍጥረት አስቀድሞ ይነግራችኋል በኃጢያቱ ምክንያት ራቁትን ወደ ሆነው ጫካ ወደ ገባው ወደ ሸሸው የሰው ዘር ራሱ እግዚአብሔር መልአክ አይደለም የላከው ራሱ እግዚአብሔር ወረደ ቁጥር 21 ላይ እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው አለበሳቸው አዳም ራቁቱን መሆኑን ሲያውቅ የበለስ
ቅጠል ለራሱ ሰፋ ራቁትነቱን ሸፈነ እግዚአብሔር ሲመጣ አዳም ለራሱ የሰፋውን ልብስ አስወለቀና የሱን ልብስ ሰጠው ትልቅ የመዳን እውነት የተበሰረበት ክፍል ነው ቆዳን እግዚአብሔር ለማልበስ ግን የሆነችን እንስሳ እግዚአብሔር መግደል ደም ማፍሰስ እንዳለበት ግልጽ ነው ቆዳ እንደዛ ባለው ሁኔታ ስለሚመጣ ማለት ነው ስለዚህ አዳምን ራቁትነት ለመሸፈን እግዚአብሔር ገሎ መጣ ደም አፍስሶ መጣ አንዲት ንጹህ እንስሳ ነፍሷን ገበረች ለአዳም ራቁትነት መሸፈን ምክንያት ለመሆን ይሄ ነው ያወራን ያለነው የክርስቶስን ሞት በጥሩ ሁኔታ የሚሰብከን ትልቁ ስብከት ምሳሌ የሚሆነን ስብከት እዚህ ውስጥ አለ በክርስቶስ የመስቀል ላይ ሥራ የኛ ራቁትነት ተሸፈነ የጽድቅ ልብሳችን ኢየሱስ ሆነ በእግዚአብሔር ፊት በድፍረት የመቆም አቅም እናገኝ ዘንድ ራቁትነታችን በክርስቶስ ሞት ተሸፈነ ሳልቬሽን እንደዚህ ነው ድነት እንደዚህ ነው የጠፋውን ፈላጊ እግዚአብሔር እሱ ራሱ ተበድሎ ግን ይቅርታ ሊጠየቅ ሲገባው ካሳ መጠየቅ ሲገባው ራሱ እግዚአብሔር ከፍሎ ታረቀን ድነታችን እንደዚህ ነው ሁለተኛ የምናገኘው የዘጸአት 12ቱን የፋሲካው በግ ተምሳሌት ነው እስራኤል ከግብጽ ባርነት 430 ዓመት ከቆየ ጭቆና ነፃ ትወጣ ዘንድ የግብጽን የፈርዖንን ጽኑ እጅ መጥቶ እግዚአብሔር ያስለቀቀበት ማስለቀቅ ይሄ ነው በደም በጉበን ላይና በመቃን ላይ በተቀባ ደም እግዚአብሔር ህዝቡን ተበጀው ህዝቡን ነፃ ወጣው 12ኛው ምዕራፍ የሚነግረን እሱ በጉበናችሁ ላይ በመቃናችሁ ላይ ደም ተቀባላችሁ ደሙን ስመለከት አልፋለሁ አለ እግዚአብሔር የደሙን ምልክት ስመለከት አልፋለሁ የሞት መላእክ አይገባም አልፎ ይሄዳል ፋሲካ ማለት ማለፍ ማለት ነው ዘሎ መሻገር ማለት ነው ፓስ ኦቨር ሳይነኩ አልፎ መሄድ ትቶ መሄድ ለእስራኤላውያን ለመታለፋቸው የሞት መልአክ ቤታቸው ገብቶ በኩርን በግብጽ እንዳደረገ እንዳይገድል የከለላቸው ደም ነው የበደም የሞት መልአክ ያንዳንዱ ሰው ቤት እየከፈተ እየገባ ሰዎቹን እያየ አይደለም ያለፈው አንተ ነህ እንዴ አንቺ ነሽ እንዴ እያለ አይደለም ያለፈው ሰዎቹ ታይተው አልታለፉም ደሙ ታይቶላቸው ታለፉ ደሙ መታያችን መታለፊያችን ይሄ ፋሲካው በግ ስለ ክርስቶስ ሞት የሚያወራ ነው አንያ ቆሮንቶስ ምዕራፍ 5 ላይ ጳውሎስ እንዳለው ፋሲካችን ክርስቶስ ታርዷልና ፋሲካ ቀን አይደለም ፋሲካ አካል ነው ሰው ነው ኢየሱስ ነው ኢየሱስ ፋሲካ ነው ቀን አይደለም በክርስቶስ ሞት ታለፈን ቁጣው አለፈን ሶስተኛ እንደ ምሳሌ ለክርስቶስ ሞት የቀረበው በብሉይ ኪዳን ላይ ዘኍልቍ ምዕራፍ 21 ላይ የምናገኘው የነሐስ እባብ ህዝቡ በዛ ክፍል ላይ በእግዚአብሔር ላይ በማመጻቸው ምክንያት በእግዚአብሔር ተቀጡ በእግዚአብሔር ተቀሰፉ እግዚአብሔር መርዛማ የሆነ ገዳይ እባብ ላከባቸው በብዙ ሺህ የሚቆጠር ህዝብ ካለቀ በኋላ እግዚአብሔር ለሙሴ ምን አለው የቀረው ህዝብ ከተነደፈበት መነደፍ እንዲድን በውስጡ ያለው ገዳይ መርዝ እንዳይገርለው በዓላማ ላይ የነሐስን እባብ ስራና ሰው ሁሉ ሲመለከት የነሐሱን እባብ የተነደፈ ሁሉ ሲመለከት ከተመረዘበት መመረዝ ነፃ ይወጣል ይህን ፕሪንሲፕል ይህን መርህ ተቀብሎ ሙሴ በነሐስ የተሰራ የእባብ አምሳያ በኢላማ ላይ ከፍ ባለ ስፍራ ላይ አደረገ መዳን የፈለገ መትረፍ የፈለገ ሁሉ የሚያደርገው መመልከት ብቻ ነው የሆነ ቅጠል ማስማት ያደረጉ ስር ብጥስ ያደረጉ ቅጠል ግንጥል ያደረጉ የተነደፉበት ቦታ ላይ መቀባባት ማሻሸት አይነት ባህላዊ ህክምና አይደለም የታዘዘላቸው ነው እፈወሳለሁ ብለህ ስታይ ትድናለህ ለመዳን ከማየት ውጪ ሌላ የተጠየቁት ነገር የለም ይሄንን ሐሳብ ዮሐንስ ወንጌል ምዕራፍ 3 ላይ ዮሐንስ አንስቶታል ሙሴ በምድረ በዳ እባብን እንደሰቀለ ልክ እንዲሁ የሰው ልጅ ሊሰቀል ይገባዋል በምድረ በዳ በተሰቀለው የነሐስ እባብና በኢየሱስ መካከል ያለው ንጽጽሮሽ አንድ ነው እሱም ያኔም
ታይቶ ተዳነ አሁንም ታምኖ በማየት ብቻ ሰው ይድናል እመን ነው የሰዎች contribution የሰዎች አስተዋጽኦ የለበትም ለድነቴ ምንም አላደረኩም የተሰቀለውን የሞተውን በማየቴ በማመኔ ብቻ ከተነከስኩበት የኃጢአት ንክሻ በደሜ ውስጥ ካለው ከኃጢአት መርዝና ከሚያመጣብኝ ከዘላለም ሞት ተረፍኩኝ በማመኔ ብቻ እነዚህና ሌሎች የምታገኙዋቸው የሁለቱ ፍየሎች ታሪክ በንባባችሁ የምታገኙዋቸው የክርስቶስን ሞት በድነታችን ውስጥ እግዚአብሔር የከፈለውን ክፍያ የሚያሳዩአችሁ ናቸው ለምጽፉ ሰዎች የክርስቶስ ሞት በሐዲስ ኪዳን ቶሬ የተባለ ጸሐፊ የክርስቶስን ሞት አስመልክቶ ባደረገው ጥናትና የሐዲስ ኪዳን የንባባት ፍተሻ እንዲህ ያለ መረጃ ይሰጠናል ቶሬ የተባለው ጸሐፊ 7957 ቁጥሮች ባሉት የሐዲስ ኪዳን መጽሐፍት ውስጥ ይላል በ27ቱ ምዕራፎች የሐዲስ ኪዳን 27ቱ ምዕራፎች 7957 ቁጥሮች የያዙ ሲሆን ከነዚህ ቁጥሮች ውስጥ 175ቱ የሚያክሉት ስለ ክርስቶስ ሞት የሚያትቱ ናቸው ይለናል ይሄ ማለት በየ45ቱ ቁጥር በየ45 ቁጥር መከፋፈል የክርስቶስ ሞት ተነስቷል ማለት ነው 45 ቁጥር ስታነቡ የክርስቶስን ሞት ታነባላችሁ ከዛ ሌሎቹ 45 ቁጥሮች በየ45 ቁጥሮች ውስጥ አንድ ጊዜ የክርስቶስ ሞት ተነስቷል ማለት ነው ይሄ ማለት በፐርሰንት እናንተ ልትወጡ ትችላላችሁ ሌላ ዳታ ልስጣችሁ ወንጌላት ላይ ደግሞ አንድ ሰው እንደዚሁ ጥናት ይሰራል ቴሰን የተባለ ሰው በአራቱ ወንጌላት ላይ ጥናት ይሰራና ከክርስቶስ ሞት አንፃር ማለት ነው የክርስቶስን የመጨረሻዎቹን 3 ቀናት ሊሞት አካባቢ ላይ ያሉትን 3 ቀናት በተመለከተ ወንጌላት 1/5 የሚሆነውን ድርሻ ወይ ደግሞ ክፍል ሰጥተውታል ይላል የወንጌላት 1/5 የሚያክለው 1/5 of the gospel የወንጌል 1/5 የሚያክለው እጅ ሚያወራው ስለ 3ቱ የክርስቶስ ቀናት ነው የመከራው የሞቱ የስቃዩ የጌተሰማኒ ቆይታ ነው የሚያወሩት ለሶስቱ ቀናቶች 1/5 መሰጠቱ በ7957 ቁጥሮች ውስጥ 175 ጊዜ መጠቀሱ የክርስቶስ ሞት ለአዲስ ኪዳን መካከለኛ እንደሆነ የምናይበት ሁኔታ ለምንድነው የክርስቶስ ሞት ይህን ያክል በወንጌላትም እንዲሁም በጠቅላላ በአዲስ ኪዳን መጽሐፍት ስናምቦረቅቀው ደግሞ በብሉይ ኪዳንም ሳይቀር ይህን ያክል የላቀ ስፍራ ለምን ተሰጠው ካልን ጥቂት 2 እና 3 የሚያክሉ ሐሳቦችን ላንሳላችሁ አንደኛ የወንጌል መሰረታዊ ወይ ዋነኛ የሚባል ክፍል አንዱ የክርስቶስ ኢየሱስ ሞት ነው the fundamental truth of the gospel ወንጌል ሲነሳ የክርስቶስን ሞት አለማንሳት አይቻልም ወንጌል እንዲሆን አቁመውና አጽንተው ያሉት 2 ምሰሶዎች ሞቱና ትንሣኤው ናቸው ማንም ሰው ወንጌልን ሲሰብክ ሞቱንና ትንሣኤውን ካላነሳ ወንጌል አይደለም ወንጀል ሊሆን ይችላል ለምንድነው የክርስቶስ ሞት መካከለኛ ስፍራ ሴንትራል የሆነ መካከለኛ ስፍራ ይሰጣው የወንጌል መሰረታዊ እውነት ስለሆነ በአንያ ቆሮንቶስ ምዕራፍ 15 ላይ አሁን ያልኩትኝን ሐሳብ በጥሩ ሁኔታ ልናየው እንችላለን ምዕራፍ 15 እንዲላል ቁጥር 1 ወንድሞች ሆይ የሰበኩላችሁን ደግሞ የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱ ደግሞ የምትድኑበትን ወንጌል አሳስባችኋል የምንድንበት ወንጌል የተቀበልነው ወንጌል የቆምንበት ወንጌል ምንድነው እሱ what is the content of the gospel የወንጌል ይዘቱ መልእክቱ ምንድንበት ወንጌል በደንብ እንድንደማመጥ እፈልጋለሁ ወንጌል ሁሉ ወንጌል አይደለም አሁን እምላቸውን ነገሮች ካላካተተ የወንጌል መልእክት ወንጌል አይደለም ሌላ ወንጌል ሊሆን ይችላል ቁጥር 2 ላይ በከንቱ ካላመናችሁ በስተቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋል እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ ጳውሎስ አሁን የሚያወራልን የወንጌል መልእክት
እሱ የፈጠረው ሳይሆን ሂማን ሜድ አይደለም ሰው ሰራሽ አይደለም የተቀበልኩት ነው ልክ ገላትያ ምዕራፍ 1 ቁጥር 21 ላይ እንደሚነግረን ማለት ነው ከሰው አልተማርኩትም ከሰው አልተቀበልኩትም እግዚአብሔር ገልጦልኛል እንዳለው ከእግዚአብሔር የተቀበልኩት ነው እሱን እኔ ሰጠኋችሁ ይህ ከእግዚአብሔር የተቀበለው ለኛ ወይ ለቆሮንቶስ አማኞች ሰጥቻችኋለሁ የሚለው የወንጌል መልእክት እንዲህ ነው መጽሐፍ እንደሚል ክርስቶስ ለኃጢአታችን ሞተ ተቀበረ መጽሐፍ እንደሚል በሶስተኛው ቀን ተነሳ ሞቱና መነሳቱ የወንጌል ሁለቱ ምሰሶች ወር የወንጌል ሁለቱ ታላላቅ ይዘቶች ናቸው ያለ ሞቱ ያለ ትንሳኤው ወንጌል የሚባል ነገር የለም አንዳንድ ጊዜ ታላቅ የወንጌል ክሩሴድ የወንጌል ስርጭት ኮንፈረንስ ተብሎ እጅግ በሚያሳዝን መልኩ በዛ በወንጌል ክሩሴድ ላይና ኮንፈረንስ ላይ የክርስቶስ ሞቱም ትንሳኤውም ሳይነገር ምናልባት የሰራቸው ታምራቶች በውሃ ላይ ሄደ 5 እንጀራ አበዛ አይን ፈወሰ ተነስቶ ምናልባት ጌታ የረዳቸው ሰዎች አንዳንዶች ደግሞ ከዚህ በጣም ርቀው ዮሴፍ ግሩ ጋር ገብቶ ወጣ ዙፋን ተቀመጠ መርዶክዮስ ሊሰቀል አለ እግዚአብሔር ጣልቃ ገባ የሚሉ አይነት ከወንጌል የወንጌል ሽታና ጠረን የሌላቸው ጉዳዮች ተነስተው የሰውን ከርስ ብቻ የሚሞሉ የሰውን ሆድ ብቻ ታሳቢ ያደርጉ ምድር ላይ ብቻ ያተኮረ ነገር ተነስቶ ያልቃል እሱ ወንጌል አይደለም ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው ሮሜ ምዕራፍ 1 ቁጥር 2 ማየት ይችላልላችሁ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ይህም ወንጌል በስጋ ከዳዊት ስለተወለደው እንደ ቅድስና መንፈስ ግን ከሙታን በመነሳት የእግዚአብሔር ልጅ ሆኖ በኃይል ስለተገለጠው ስለ ልጁ ነው ወንጌል ክርስቶስ ሴንትሪክ ነው ክርስቶስ ተኮር ነው ክርስቶስ ተኮርም ነው ስንል አንድም ሞቱን ያነሳል ሁለትም ትንሳኤውን ያነሳልና ለምንድነው የክርስቶስ ሞት በአዲስ ኪዳንም በብሉይ ኪዳንም ትልቅ ስፍራ የሰጠው ካልን የወንጌል እውነት መሰረታዊ ይዘት ስለሆነ ኮንቴንት ስለሆነ ሁለተኛ ለምን ትልቅ ስፍራ ተሰጠው ለድነታችን ሞቱ የግድ ስለሆነ የግድ it is a must ማሞቱ የክርስቶስ ምርጫ አይደለም የግድ ነው መዳናችን እውን ይሆን ዘንድ አክቹዋላይዝ ይሆን ዘንድ መዳናችን ተጨባጭ ይሆን ዘንድ ሞቱ የግድ በአዲስ ኪዳን ንባባታችን በጣም በሚገርማችሁ ሁኔታ በአዲስ ኪዳን መጽሐፍ ላይ የክርስቶስን ሞት የግድነት እያንጸባረቀ እያሳበቀ ያወራቸዋል it is a must ነው የሚለው ይሞት ዘንድ የግድ ነው ጥቂቶቹን ላሳያችሁ አማርኛችን ይሄ አስገዳጃዊነትን ወይ የግድነትን እንደ ፈረንጅኛው አጉልቶ ላይ ያሳየን ይችላል በሁለቱም አንዳንዶቹን ላሳያችሁ ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ የግድ ነው ሞቱ ለድነቴ የግድ ነው 14 ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል የዘላለም ሕይወት እንዲኖረኝ ወይ እንዳልጠፋ የሰው ልጅ የግድ መሰቀል አለበት ካልተሰቀልስ ትጠፋለህ ካልተሰቀልስ አትኖርም ፈረንጅኛው ይሄ ይገባዋል የሚለውን እንዲህ ብሎ ያቀርባል ቁጥር 14 ላይ and as Moses lifted up the serpent in the wilderness even so must the son of man be lifted up የሰው ልጅም የግድ እንዲሰቀል ይገባል የግድ must ነው ለምንድነው የክርስቶስ ሞት መካከለኛ ስፍራ ያዘው ለድነታችን የግድ ስለሆነ አንድ ዮሐንስ 3:14 ያዘው ሁለተኛ ማቴዎስ ወንጌል ምዕራፍ 16 ቁጥር 21 ይገባዋል የሚል ቃል ስታገኙ በፈረንጅኛው must የሚለውን እያሰባችሁ ብታነቡልኝ ደስ ይለኛል የግድነቱን ለማሳየት ስለወደድኩ ነው ቁጥር 21 ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎች ከካህናት አለቆች ከጻፎች ብዙ መከራ ይቀበልና ይገደል ዘንድ
በሶስተኛው ቀን ይነሳ ዘንድ እንዲገባው የግድ ሰው ልጅ መሰቃየት መገደል መነሳት አለበት ለምን ለድነታችን እንዲህ የመሳሰሉ ይገባው ዘንድ ወይ ደግሞ የግድ ነው የሚሉ ቃላቶች ወይ ደግሞ ጥቅሶችን በአዲስ ኪዳን በብዛት እንዳሸዋ ተበትኖ ታገኛላችሁ ሉቃስ 24:7 ላይ ሉቃስ 24ን ብቻ ላንበባት ሉቃስ 24 ቁጥር 7 ላይ ቀሩን እናንተ በግላችሁ በጣም በጥሞና ብታዩት ተጀስ አደርጋለሁ ሉቃስ 24:7 ላይ በኤማውስ መንገድ ላይ ላገኛቸው ሁለቱ ተጓዦች ኢየሱስ እንደዚህ ነው ያለው የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሶስተኛው ቀን ሊነሳ ግድ ነው ግድ ነው በቃ በነገራችሁ ላይ የክርስቶስ የመሞቱ ጉዳይ ዓለም ሳይፈጠር በፊት በእግዚአብሔር ልብ የነበረ የመለኮት ውሳኔ እንደሆነ እንድናሰምርበት ፈልጋለሁ ዓለም ሳይፈጠር እግዚአብሔር አወጀ እግዚአብሔር ወሰነ እግዚአብሔር ደነገገ ምን ደነገገ የሰው ልጅ ስለ ሰው ልጆች ኃጢአት ለኃጢአታቸው ይቅርታን ይሰጥ ዘንድ ሕይወትንም ያጎናጽፋቸው ዘንድ ይሞት ዘንድ የግድ ነው ራእይ ምዕራፍ 5 ላይ ይሄን ሐሳብ ታገኛላችሁ ዓለም ሳይፈጠር በፊት እንደ ታረደ በግ የሚመስለውን አየሁ ይላል የክርስቶስ በእግዚአብሔር እቅድና ፕላን ውስጥ የድነት እቅድ ውስጥ እንዲሆኑ ተቀምጧል ይሞት ዘንድ ይገባል አሮቹን እናንተ ብታዩአቸው ደስኝ እጅግ ብዙ ክፍሎችን ባያችሁ ደስ ይለኛል ወደ ቀጣዩ ሐሳብ ልግባ እንዲህ ብላችሁ ጻፉልኝ የክርስቶስ ሞት ለድነት የግድ ከሆነ የወንጌል መሰረታዊ እውነት ከሆነ በክርስቶስ ሞት ጉዳይ ላይ ያሉ ሸውራራ አስተሳሰቦችን በክርስቶስ ሞት ዙሪያ ያሉ ሸውራራ አስተሳሰቦች አራት የሚያክሉትን ላንሳላችሁ ርዕስ አድርጋችሁ ለመያዝ እንዲመቻችሁ misunderstanding concerning the death of Christ የክርስቶስን ሞት አስመልክቶ ያሉ ሸውራራ አስተሳሰቦች ወይ misunderstandingዎች ትክክለኛ ያልሆኑ ግንዛቤዎች እነዚህ አራት የሚያክሉ ትክክለኛ ያልሆኑ ግንዛቤዎች የክርስቶስን ሞት አስመልክቶ ትክክለኛ ያልሆኑ ግንዛቤዎችን ሳሳያችሁ በእግረ መንገድ የክርስቶስን ሞት በተመለከተ ጤናማው ትክክለኛውን ግንዛቤ መጽሐፍ ቅዱሳዊ ግንዛቤን ከፍ እናደርገዋለን አሁን ግን ማነሳው ትክክለኛ ያልሆነ ሻውራራ የሆነ ጤናማ ያልሆነ ግንዛቤ አንደኛ ወደ አማርኛ መመለስ አንዳንዶቹን ሊከብድ ስለሚችል ርዕሶቹን በፈረንጅኛው አንደበት እየተጠቀምኩኝ ትንታኔውን ግን በአማርኛ እየመለስነው ለማየት እንሞክራለን የመጀመሪያው the accident theory accident ማለት ድንገተኛ አደጋ እንደማለት ነው ግንዛቤ ወይ ደግሞ ምልከታ የኢየሱስን ሞት እንዴት አድርጎ ነው የሚያቀርበው የክርስቶስ ሞት እንደማንም አይነት ሰው ሞት ነው ይላል ሞቱ እንደማንም አይነት ሰው ሞት ነው ሰው በትንታ እንደሚሞት ባደጋ እንደሚሞት ታሞ እንደሚሞት ልክ እንደማንም አይነት ሰው ሞት ነው የኢየሱስ ሞት the accident theory ድንገት ሞት ምን ብለው ያስቀምጣሉ ኢየሱስ የሞተው ይላሉ ያቀረበውን ትምርትና የሰበከውን ስብከት አብላጫው ሕዝብ ስላልተስማማው ወይ ደግሞ ስላልተቀበለው በዛ ምክንያት ገደሉት ደግሞ ድንገት መሞቱ ብቻ ሳይሆን ሞቱ ለሰው ልጆች ያበረከተው ምንም አይነት ፋይዳ ምንም አይነት አስተዋጽኦ የለም ፋይዳ ቢስ ሞት ነው ይላል መጽሐፍ ቅዱስ ግን ለእንደዚህ አይነት አስተሳሰብ ወይ ደግሞ ጽንሰ ሐሳብ ቆንጆ ማርከሻ ያመጣል ወይ መቃወሚያና ማፍረሻ ያመጣል ጥቂት ማርከሻ ሐሳቦችን ልስጣችሁ the accident theory ወይ ደግሞ የድንገተኛ ሞት ጽንሰ ሐሳብን የሚቃወም ወይ ደግሞ ከንቱ የሚያደርግን ሐሳብ ያስቀምጥላችሁ ምናልባት ሁለት ሐሳቦች ላቀርብ የበዛውን እናንተ ማየት ትችላላችሁ በመዝሙር ምዕራፍ 22 ላይ በኢሳይያስ 53 ላይ በዘካርያስ ምዕራፍ 11 ላይ በእነዚህና ቀድሞ ባየናቸው ብሉይ ኪዳናዊ ንባባቶቻችን የክርስቶስ ሞት አስቀድሞ ተነግሮና ታይቶ አልነበረም ወይ የክርስቶስ ሞት ያልታሰበ ድንገቴ ነው የሚለውን the accident theory ከንቱ የሚያደርገው እነዚያውን ተጠቅስኩላችሁ ንባባቶች እንዲሁም በዘፍጥረትም በዘሁልቁም በዘጸአት 12 ያየነው የክርስቶስን ሞት አመላካች ተምሳሌቶች ሞቱ ድንገቴ ሳይሆን የታቀደ መሆኑን እየነገሩን አይደለም እነዚህን የንባብ ክፍሎቻችንን ምን እናርጋቸው ስለዚህ ምን ትሉልኛላችሁ ብሉይ ኪዳን ስለ ክርስቶስ ሞት አስቀድሞ አይቷል አስቀድሞ ተናግሯል በተለይ ኢሳይያስ 53 በጣም ተወዳጅ ክፍል ነው የሁላችንን ኃጢያት በእርሱ ላይ አኖረ በክርስቶስ ላይ አኖረ
በሸላቶቹ ፊት ዝም እንደሚል በግ በጥላቶቹ ፊት አንደበቱን አፉን አልከፈተም ተነዳላቸው። ስለ ክርስቶስ ምትካዊ ሞት አስቀድሞ በዝርዝር በስፋት የሚናገር ክፍል ነው ኢሳይያስ 53። አንድ ሰው ኢሳይያስ 53ን ይዞ የክርስቶስ ሞት ያልታሰበ በእግዚአብሔር ልብ ያልነበረ ድንገቴ ነው እንዴት ይላል? የሰፈውን እናንተ ያላችሁ። ሁለተኛው ሻውራራ ወይም ደግሞ ጤናማ ያልሆነ አመለካከት እንዲህ ይላል። የሰማዕትነት ጽንሰ ሐሳብ the martyr theory ማርቲር ማለት ሰማዕትነት ማለት ነው። the martyr theory የሰማዕትነት ጽንሰ ሐሳብ ምን ይላል? የክርስቶስ ሞት እንደ አንድ ጀግና ሰማዕት የሚቆጠር ነው። ከዛ ያለፈ ትርጉም የለው። የክርስቶስ ሞት እንደ አንድ ጀግና ለእምነቱ ለትምህርቱ ለአቋሙ ነፍሱን እንደገበረ እንደሞተ ለመሞት እንደወሰነ መስዋዕት ሆኖ የሚቆጠር ነው። እንዲሁም ያነሳሉ አንዳንድ ሰዎች እንደነ ፖሊካርፕ አይነት። ፖሊካርፕ የሐዋርያው ዮሐንስ ደቀ መዝሙር የነበረ ሰው ነው። እምነቴን አልክድም ሲል በእንጨት ላይ ታስሮ በእሳት ለመቃጠል የወሰነ ትልቅ ሰማዕት ነው። ለሕይወቱ ሳይሳሳ መስዋዕት ሆኖ ለማለፍ ወስኗል። እነ ጳውሎስንም ማሰብ እንችላለን። ስለ እምነታቸው ስለ ወንጌል ሲሆኑ ሰማዕታት የሆኑ እንደነ እስጢፋኖስ በድንጋይ የተወገሩ፣ እንደነ ዮሐንስ እንደነ ያዕቆብ በሰይፍ የተሰየፉ፣ እንደነ ጴጥሮስ ተዘቅዝቀው የተገደሉ ብዙ ሰማዕታትን ማየት እንችላለን። ስለ እምነታቸው ዋጋ የከፈሉ ዛሬ መስዋዕት እየሆኑ ያሉ ብዙዎች እንዳሉ እና የክርስቶስን ሞት የሚያስቀምጠው የሰማዕትነት ጽንሰ ሐሳብ ለእምነቱ ሲል ለትምህርቱ ሲል ለአቋሙ ሲል ነው የሞተው እንጂ ለድነታችን ያበረከተው አስተዋጽኦ ምንም የለም ነው መጨረሻ ላይ ጥግ ላይ የምናገኘው። ይሄ ትምህርት በጣም አደገኛ ነው። የክርስቶስን ሞት እንደ ሰማዕትነት ብቻ መውሰድ በጣም አደገኛ መጽሐፍ ቅዱሳዊ የሆነ አቋም ነው። አደገኝነቱ ምን ላይ ነው? በሮሜ መጽሐፍ ላይ ሮሜ ምዕራፍ 3 24 እስከ 26 ባለፈው ሳምንት ክላሳችን ላይ አንስተናል። ሮሜ ምዕራፍ 3 ቁጥር 24 ላይ እግዚአብሔር ቀድሞ የተሰራውን ኃጢአት ሳይቀጣ ያለፈው ክርስቶስን የኃጢአት ማስተሰሪያ አድርጎ አቁሞት ነው የሚል ክፍል ስናይ ትዝ ይላችኋል። አሁንም ማየት ትችላላችሁ። ክርስቶስ የሞተው ሰማዕት ሆኖ አይደለም፣ የእግዚአብሔርን ቁጣ ሊያበርድ እኛ ሳንቀጣ እንታለፍ ዘንድ ነው የሞተው ብሎ ጳውሎስ በድፍረት እና በጽናት በግልጽነት ያቀረበውን አስተምሮ ዶግ አመድ የሚያደርግ ፉርሽ የሚያደርግ በግልጽ የሚቃረን ጽንሰ ሐሳብ ነው ማርቲር የሰማዕትነት ጽንሰ ሐሳብ። ምክንያቱም መጽሐፍ ቅዱስ የክርስቶስን ሞት የሚያቀርበው የሆነ ቲያትር እየሰራ እንዳለ ሰዎችን እያስደመመ እንዳለ የሰማዕትነት ተግባር እየፈጸመ እንዳለ ሳይሆን ከድነታችን ጋር እየሰፋ ነው የሚያቀርበው። ለድነቴ የግድ ነው ሞቱ እያለ ነው ቀድሞ ባየናቸው ክፍሎች ላይ ሲሞግተን የነበረው። እነዛን የሰፉ የአዲስም የብሉይ ኪዳንም የሞቱን ለድነታችን ከሚሰጠው ፋይዳ አንፃር የቀረቡልን ትንታኔዎች ፉርሽ የሚያደርግ ነው። the ቲዮሪ ቀድሞ ያየነው the martyr ቲዮሪ የሰማዕትነት ጽንሰ ሐሳብን በዛው መልኩ የሚፈረጅ ነው። ምናልባት ሶስተኛ ላይ ሳልገባ በፊት የሰማዕትነትን ጽንሰ ሐሳብ ፉርሽ ለማድረግ ያቀረብኩትኝ ክፍሎች አሉ። እናንተ ታያዋቸዋላችሁ። አንዷን ብቻ ልጥቀስ። ማቴዎስ ወንጌል ምዕራፍ 26 ቁጥር 42 ላይ በጌተሰማኒ ኢየሱስ የጸለየው ጸሎት ነው። ብትወዱት ይህች ጽዋ ከኔ ትለፍ ይላል። ኢየሱስ ሰማዕትነት መርጦ የመጣ ሰማዕት ሆኖ ለማለፍ ቆርጦ የመጣ ቢሆን ሞት የሚባል ነገር ሲመጣ ወዶና ደስ ብሎት ተቀብሎት ያልፋል እንጂ አይ ከኔ ትለፍ አይልም። ሰማዕት ለመሞት የፈቀደ ነው። ኢየሱስ ሰማዕት ለመሆን ቢሆን ኖሮ የመጣው ይህች ሞት ወይ ደግሞ ይጽዋ ከኔ ትለፍ አይልም፣ እንኳን ደህና መጣ ነው የሚለው። ግን ኢየሱስ የመጣው ሰማዕት ሊሆን አይደለም። ለእምነቱና ለአስተምሮቱ ጽናት ወይ ታማኝነቱን ለማሳየት ቆራጥነቱን ለማሳየት አይደለም የመጣው የሰው ልጅ ይታደግ ዘንድ። ሶስተኛው የክርስቶስን ሞት አስመልክቶ ሸውራራ ወይም ጤናማ ያልሆነው ይህ መጽሐፍ ቅዱሳዊ አስተሳሰብ የእግዚአብሔር ፍቅር ጽንሰ ሐሳብ የሚል ነው። የእግዚአብሔር ፍቅር ጽንሰ ሐሳብ ርዕሱን ስናየው ጤናማ ይመስላል፣ ግን ስናብራራው ታዩታላችሁ። the love of God theory ወይ ደግሞ the moral influence theory የሚል ይሄ እግዚአብሔር ፍቅር ጽንሰ ሐሳብ ስለ ክርስቶስ ሞት ምንድነው የሚለው? የክርስቶስ ሞት ሰዎች ንስሐ ይገቡ ዘንድ
እግዚአብሔር የገለጠው ወይ ደግሞ እግዚአብሔር ያሳየው ፍቅር ነው። ፍቅሩን አሳየ። ምን ያህል መልካም ቸር መሆኑን እግዚአብሔር አሳየ። በዚህም ምክንያት ሰዎች ተጸጽተው ንስሐ እንዲገቡ አደረጋቸው የሚል ነው። ሞቱ የኃጢአት ይቅርታ አስገኘ አይደለም። እዚህ አስምራችሁን እንድትሄዱ የምፈልገው የእግዚአብሔር ፍቅር ጽንሰ ሐሳብ የክርስቶስ ሞት የኃጢአት ይቅርታ አስገኘልን አይደለም። በደሙ ምንም የተገኘ የኃጢአት ይቅርታ የለም። እግዚአብሔር እንዴት እንደሚወደን አሳየን። ፍቅሩን አሳየንና እኛም በኃጢአታችን ወደ መጸጸት እንድንመጣ አደረገን። ስለዚህ የዳነው በፈሰሰው ደም ሳይሆን የዳነው ፍቅሩን አይተን መጸጸት በመቻላችን ነው። የኛ ንስሐ ነው ያዳነን እንጂ በመስቀል ላይ የፈሰሰው ደም ለድነታችን ያበረከተው አስተዋጽኦ የለም። ይሄ በጣም ከባድ ማር የተቀባ መርዝ ነው። ይሄ ጽንሰ ሐሳብ እውነት ነው። ክርስቶስ መስቀል ላይ በመሞቱ ፍቅሩን አሳይቶናል። ድንቅ ፍቅር አይተናል። ግን መስቀል የክርስቶስ ፍቅር ማሳያ ብቻ ሳይሆን የኃጢአት ይቅርታም ያገኘንበት ነው እንጂ የኔ ንስሐ መግባት አይደለም ድነቴን ያመጣልኝ። የክርስቶስ እኔን ወክሎ በእኔ ምትክ መሞት ነው ድነትን ያመጣል። የዚህ ትምህርት አደገኝነት የዚህ ጽንሰ ሐሳብ ወይ ደግሞ ቲዮሪ አደገኝነት ምንድነው? በክርስቶስ ምትካዊ ሞት ላይ እንዲሁም በመስቀል ላይ የእግዚአብሔርን ቁጣ ለማብረድ መስዋዕት ሆነ የሚባሉትን የወንጌል እውነቶችን ድፍጥጥ አድርጎ የሄደ ጽንሰ ሐሳብ የክርስቶስን ምትካዊ ሞት ላይና የእግዚአብሔርን ቁጣ ለማብረድ የተከፈለ መስዋዕትነት ነው የክርስቶስ ሞት የሚለውን ድፍጥጥ አድርጎ ከመንገድ ያስወጣል። አሜን። ትልቅ የሆኑትን የወንጌል እውነቶችን የድነት ጉዳዮችን የደፈጠጠ አደገኛ አስተምሮ በቤተ ክርስቲያን ታሪክ ውስጥ ትልልቅ የምትሏቸው አባቶች እንደነ የአሌክሳንድሪያው ክሌመንጦስ ሳይቀሩ ይሄን አስተምሮ ተቀብለው ያሉ ሰዎች ናቸው። እንዲሁም ክሌመንጦስ ሲናገር ምን አለ? መስቀሉ ማለት ይላል የክርስቶስ ሞት ማለት እኔ እንደወደድኳችሁ እናንተም እኔን ውደዱኝ አይነት ስራ የተሰራበት ነው ይላል። እርሱ ያሳየንን የፍቅር አይነት የሚመስል ለእርሱ እንድናቀርብ ምሳሌ ሊሆነን ነው የሞተው። ኃጢአተኛ ሆናችሁ ሳለ እንዲህ ነው የወደድኳችሁ፣ ስለዚህ እናንተም እኔን እንዲህ ባለ መልኩ ውደዱኝ የሚል ምሳሌ ሊያስተምረን ነው የሞተው እንጂ ሞቱ ከዛ የዘለለ የኃጢአት ይቅርታ የእግዚአብሔር ቁጣ ማብረጃ ሆኖ ሊቀርብ አይገባም ይላል። ይሄ አደገኛ የሆነ መጽሐፍ ቅዱሳዊ ትንታኔ ነው። አራተኛው የማቀርብላችሁ ጽንሰ ሐሳብ መጽሐፍ ቅዱሳዊ ያልሆነ ሻውራራ አመለካከት የኃጢአትን ጽዩፍነት የማሳያ ጽንሰ ሐሳብ የሚባለው ነው። የኃጢአትን ጽዩፍነት የማሳያ ጽንሰ ሐሳብ በፈረንጅኛው the government theory የኃጢአትን ጽዩፍነት የማሳያ የክርስቶስ ሞት እና ስቃይ ምን ያህል እግዚአብሔር ኃጢአትን እንደሚጸየፍ እንደሚጠላ ያሳየበት ነው። ጣልበቀል እንዲህ ቀርበዋል። እግዚአብሔር ልጁ በመከራ ውስጥ እንዲያልፍ በማድረግ ኃጢአትን ምን ያህል እንደሚጠላ አሳየ ይላል። ኃጢአት የሚያስከፍለውን ቁጣ ኃጢአት የሚያመጣውን መዘዝ እሱን ሊያሳይ ነው። አሁንም በረብ ልብ ብላችሁ ተመልከቱልኝ። ቀድሞ ባነሳነው የእግዚአብሔር ፍቅር ማሳያ ጽንሰ ሐሳብ ላይ እንዳልነው እውነት ነው መስቀሉ የእግዚአብሔርን ፍቅር አሳይቶናል ብለናል። አሁንም መስቀል ምን ያህል እግዚአብሔር ኃጢአትን እንደሚጸየፍ ኃጢአትን የሚያስከትለውን መዘዝም አሳይቶናል። ግን ዋና ፐርፐዙ መስቀል እግዚአብሔር ኃጢአት ላይ የሚሰማውን ቁጣ የሚሰማውን ቅይማት የሚሰማውን ስሜት ሊያሳየን አይደል። ኃጢአትን ሊሽረው ነው ዓላማው። ኃጢአትን ሊሽረው ነው። ኃጢአትን ሊደመስሰው ነው። ኃጢአትን ከመንገድ ሊያስወግደው ነው። ኃጢአተኞችን ከገቡበት ማጥ ሊያወጣቸው እስራታቸው ሊበጥስላቸው ነው። ይሄ the ultimate purpose የመጨረሻው የመስቀል ግብ ይሄ። በዚህ ውስጥ ግን ምን ያህል ኃጢአት ክፉ እንደሆነ ምን ያህል ኃጢአት የሚያመጣው ቅጣትና መዘዙ ጥልቅ እንደሆነ ሲቪየር እንደሆነ ከባድ እንደሆነም ታያላችሁ። ግን ይሄን ሊያሳይ አይደለም። እንዲሁም ለዚህ ገቨርንመንት ቲዮሪ የኃጢአትን ጽዩፍነት የማሳያ ጽንሰ ሐሳብን በተመለከተ የሚቀርቡ የማርከሻ ሐሳቦች ወመቃወሚያ ሐሳቦች አሉ። እነሱን ላንሳና በእነዚህ ሶስት ነጥቦች ልሞግታቸውና እነዚህ ሰዎች ዛሬ እንጨርሳለን። ምንድነው የሚቀርበው ማርከሻ ሐሳብ መቃወሚያ ሐሳብ? የኃጢአትን ጽዩፍነትና ከባድነት ለማሳየት ከሆነ መስቀል የተፈለገበት ምክንያት ለምን አምላክ ሰው መሆን አስፈለገ? አምላክ ለምን የባሪያን መልክ ወሰደ?
ለምን በምስሉም በሰው መልክ ተገኘ የግድ ነው ተሰግቦ የግድ ነው ትስብት የግድ ነው ሰው መሆን ይሄን ለማድረግ ሁለተኛ ነጥብ የኃጢአትን ተባሪነት አድሚነት ክፉነት ለማሳየት ከሆነ መስቀል ኃጢአት አልባ ሰው መሰቃየት ለምን አስፈለገ ኢየሱስ ኃጢአት አልባ ኢኖሰንት የሆነ ሰው ኃጢአት ውጪ የሆነ ሰው ንጹህ ሰው ስለምን መከራ መቀበል አስፈለገ ማንንም መንገደኛ ማንንም ኃጢአተኛና በርባንን አንጠልጥሎ ኢየሱስ ላይ የወረደውን መከራ ሁሉ እሱ ላይ በማውረድ ኃጢአት ይሄን ያክል ዋጋ ያስከፍላል ብሎ ማሳየት እግዚአብሔር ይችላል ንጹህ ሰው ለምን መከራ መቀበል አስፈለገ ሶስተኛ እግዚአብሔር በገዛ ልጁ ላይ ይሄን ሁሉ መጨከል ለምን አስፈለገው በማንንም ሰው ላይ ቅድም እንዳልኩትኝ በማንንም ኃጢአተኛ ላይ በልጁ ላይ ያደረገውን ነገር በማድረግ የኃጢአትን ጽኑነት ማሳየት ይችላል በእኔም ላይ ባንተም ላይ በማድረግ የኃጢአትን አስከፊነት ማሳየት ይችላል ለምን በሚወደው ለማተን በፈጠረበት በልጁ ላይ እስከ መጨከን አደረሰው እቺን ለማሳየት ዓላማው የኃጢአትን አስከፊነት ማሳየት ከሆነ በገዛ ልጁን መላክ የግድ አልነበረም እግዚአብሔር ከስሯል በጣም ከስሯል ይሄን ከሆነ ማሳየት because ብዙ መንገዶች አሉ ያን ለማሳየት ከዚህ ቀደሙ እኮ በብሉይ ኪዳን ላይ እግዚአብሔር አንዳንዶቹን መሬት ተከፍታ እንድትጣቸው በማድረግ ያለመታዘዝን ያመፀኝነትን ክፋት እኮ አሳይቷል አካንና ቤተሰቦቹን በድንጋይ በማስወገር አመጽና መተላለፍ የሚጠብቀውን ውጤት አሳይቷል ብዙ ያሳየበት መንገድ አለ ዳዊት ቤተሰብ ላይ እኮ አሳይቷል ዳዊት ከቤርሳቤ የወለደውን ልጁን በመግደል እግዚአብሔር እኮ ኃጢአት አስከፊ መዘዝ እንደሚያስመጣ አሳይቷል ብዙ ይሄን የመሰሉ ማሳያዎች ይያሉ ልጁ ላይ ይሄን ያክል ነንሴንስ ነው ትርጉም ቢስ ነው ስሜት የማይሰጥ ነው ቀጣዩ ሳምንት ቀጣዩ ክፍለ ጊዜያችን ላይ የክርስቶስ ሞት ትርጉሙን እውነተኛ ምንነቱን በጥቂቱ ማሳየት እሞክራለሁ ምናልባት ከዚህ ቀደም ስለሞቱ ስላነሳው እዚህ ጋር ብዙ አልቆይም ቁልፍ ግን ቃላቶችን ሞቱን ስናስብ በሞቱ የተሰሩልን ስራዎች እንድንገነዘብ የሚያደርጉንን ቁልፍ ቃላቶችን የግድ ማስጨበጥ ስለሚኖርብኝ ቀጣዩ ሳምንት ላይ እሱ ላይ እመጣለሁ ማለት ነው እግዚአብሔር የተባረከ የተመሰገነ ይሁን በብዙ ጌታ እየረዳን እንዳለ ለደነታችን ጥልቅ የሆነ ግልጽም የሆነ መረዳት እንዲኖረን ቀጥልም ለደነታችን ክብርም ዋጋም እንድንሰጠው የምንሆንበትን ስራ እግዚአብሔር እየሰራ እንዳለ አስባለሁ የረዳን ጌታ የተመሰገነ ይሁን የሚቀጥለው ሳምንት ላይ እንገናኛለን ጌታ ኢየሱስ ይባርካችሁ ተባረኩ